እኔ ነኝ የማመጣው ወደ ቼልሲ ላስመጣው ነው። ኧረ በፍጹም እንዴት አንተ ሀሳብህን ልትቀይር ነው እንዴ? አይዲ ስለ ጾም እንዴት ነው ቤተሰቦች? አይዲ ስለ ጾም እንዴት ነው ቤተሰቦች? እየጾማችሁ ነው? አንተ ራሱ እየጾምክ ነው? ማማ እየጾም ነው። እና በጣም ገዳም አብረናችሁ መሄድ እንፈልጋለን የሚሉ ሰዎች ስላሉ ደስ ይላል። ያብዬ በጣም ጎበዝ የጉዞ አዘጋጅ ስለሆነ እስቲ አንድ አዘጋጅና ሰብሰብ ብለን እንሄዳለን። በእውነት ጾሙ ሳያልቅ በዚህ ባቢ ጾም እንሄዳለን። የት ገዳም ብንወስዳችሁ ደስ ይላችኋል? እስኪ ኮመንት እዚህ ጋር ጻፉ። እስኪ የት ገዳም እንሂድ? አብረን የት ገዳም እንሂድ? እኔ ጉዞ አዘጋጃለሁ። አብረን እንሄዳለን። እውነት ከዛ በደንብ ጸሎታችንን አድርገን ዘብር ሳችንን ገብተን አስቀድሰን በደንብ ጸበላችንን ተጠምቀን እንመጣለን። በደንብ ዘብር የት ነው? ዘብር ገብርኤል እመጓ ዑራኤል። እሺ ጻፉ። በብዛት የሚበዛው ምንድን ነው የሚታይሽ? ጅሩ፣ ስውሯ፣ ኮኬለሽ፣ ገርአልታ፣ እመጓ፣ ቋራ፣ ገርአልታ እኔ አልሄድኩም። ደብረ ዳሞ የሚባል ሊባኖስ፣ በርሜል፣ ሰሚነሽ፣ ጅሩ። ወይኔ ባይዘዌ ስለ ጅሩ ንገሪያቸው እስኪ። ኧረ በስመ አብ ወልድ። ቆይ እንደዚህ አይደለማ ግን ነግራችኋለሁ። ስለ ጅሩ አርሴማ ማርያምን ትነግራችኋለች። ስለ ጅሩ እመጓ ዑራኤል እመጓ በጣም መሄድ የምንፈልግበት ቦታ ነው። በጣም የሚበዛው ምንድን ነው ነው ያልኩሽ? ሁሉንም ሰሚነሽማ ቅርብ ነው። ሰሚነሽማ እንሄዳለን። ዋልድባ ገዳም ባይዘወይ አባቴ የተቀበረበት ገዳም ነው እና ከልጅነቴ ጀምሮ በጣም ስለ ዋልድባ ገዳም እየሰማሁኝ ነው ያደግኩት። እውነት ለመናገር በጣም ማየት የምፈልገው ገዳም ነው እና እኔ በድሮ ጭንቅላቴ ነግሬ ካይደል ያ ከግማሽ መንገድ በኋላ ሴት ልጅ መግባት የምትችል አይመስለኝም ነበረ። ግን አሁን ስሰማ የሴትና የወንድ የተለያየ ነው አሉኝ። እና በጣም መሄድ የምፈልግበት ገዳም ነው ዋልድባ ገዳም። አባን ጠይቀናቸዋል ነበር ደውዬላቸው። ችግር የለውም እንሄዳለን። በቃ ችግር የለውም። ወይ ቪዲዮ እንሰራና የት ገዳም እንደምንሄድ አብራችሁን መሄድ የምትፈልጉ ሰዎች አብረን ሰብሰብ ብለን እንሄዳለን። እኔ ገርአልታ ምናምን አልሄድኩም። ወደዛ ወደ መቀሌ አልሄድኩም። አክሱም ውጭ አልሄድኩም። ወይ ማርዬ፣ እኔ እኮ ገረመኝ እኮ አሁን ሳይሽ። ኤቭሪዋን ነው በቃ ሰርፕራይዝ ነው። አይ ደስ ይላል። በቃ አንድ ገዳም ያቡዬ ጉዞ ያዘጋጅና ሰብሰብ አድርጎ ይዞን ይሄዳል። ያቡዬ አየህ፣ በረከቱ ጽድቁም ላንተ ነው። እሺ እናመሰግናለን ያቡ። ችግር የለ አብረን አንቺ እያዘምርሽ በዛ ድምፄ ችግር የለ። አንደበት ያለው ሙሉ ያመስግን ስለተባለ ችግር አይጠይቅም። እሺ እየዘመርሽ እሺ። ኩኬልሽማ ሄዳለች እሷ። አለን ታፕታፕ አድርጎ እስኪ ቤተሰቦች። አንተ እንደዛ ትበል ምን ችግር አለው? ላይ ህግ ነው፣ እንደ ህግ ነው። እሺ ፍትህ ለአሻንጉሊቷ የሚሉ ሰዎች እስካሁን አላየሁም። እያቀሳሰርከኝ ነው።
ስሪንቃ ወሎ ነው አይደል? ወሎ። አሜን። እግዚአብሔርን ሁላችንም ለዛ ያብቃን። በርሜል ጊዮርጊስማ ያቡ ሄዷል። ሄደሃል አይደለ? ያቡ በርሜል አልሄድኩም። በርሜል ጊዮርጊስ በርሜል አሪክ ተዘግቶ ነበር። አሁን ነው የተከፈተው እኮ በርሜል ተዘግቶ ነበር። ፀሐይ አሁን ዩቲዩብ ላይ ሲለቀቅ አስበሽዋል? ውይ በጣም በእናትህ አንተ ንገራቸው። እኔ የራሴ ፊልም ስለሆነ እንትን እያልኩኝ ነው የሚመስለው፣ እያካበድኩኝ። አይ ምን ማካበድ፣ ስራሽ ስለሆነ ግዴታ ነው። ስራሽ ደግሞ መደነቅ አለበት። በጣም የሚገርም ፊልም ነው። በጣም 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 ከምነግራችሁ በላይ እግዚአብሔርን የማራማዊትን ትልቅ አቅም የምታዩበት ፊልም ነው። በጣም ብዙ ሰው ወዶታል። እግዚአብሔርን በጣም በጣም ብዙ ሰው እዛ ሲመረቅ ነበርንና በጣም ብዙ ሰው ነው የወደደው። እስከሚወጣ ደግሞ ያው ባሉት አሁን አልቆመም እንዲህ ሲኒማ ላይ አሁን ርዕሱ ፀሐይ ነው አለ። አንዳንድ ሲኒማ አለም ሲኒማ ምናምን አለ። እኔ እንደውም ለክ የሰውን ፊድባክ በደንብ ሳይ በደንብ ቆንጆ ቆንጆ ፊድባኮች ሲመጡ ነው በቃ በድፍረት ቆንጆ ፊልም ነው ምናምን እያልኩኝ አሁን ለሰው ሰጀስት ማድረግ የጀመርኩት። ስለ መዝሙረ ዳዊት እስቲ ንገሪያቸው እስቲ በደንብ ደግሞ ማንበብ እንዲያነቡም ሰው በደንብ አንቺ ስታነቢ የሚሰማሽ ስሜት ምናምን። አይ ያው ስሜትሽን እኮ ነው። አይ ስሜትሽን እኮ ነው። ስሜት ያው ማሪ እኔና እሷን የሚያስተዋውቅን መዝሙረ ዳዊት ነው እና መዝሙረ ዳዊት በደንብ ነው የምታነበው እና ያው ያተረፍሽበት ነገር ምንድን ነው ለማለት ነው? ህይወቴን ያተረፍኩበት። ቋጨሹ ቋጭ ባጭሩ ምን ያው ከህይወት ከነፍስ በላይ ምንም ነገር የለም ብዬ ነው እና ህይወቴን ያገኘሁበት ህይወቴ ላይ የተስተካከለው እና መዝሙረ ዳዊት የሁሉም ነገር መፍትሄ ነው። ግን አሁን ለሰው እንደዚህ ስትለው አይ ቲንክ በጣም ከባድ ነው። ትንሽ ማንበብ ስትጀምር ነው በደንብ አንደርስታንድ የምታደርገው። ትክክል። እና በጣም 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 ትልቅ ጸሎት ነው። በጣም ትልቅ ጸሎት ነው። በጣም እኔ ማስረዳትም ማውራትም ብዙ ጎበዝ ስላልሆንኩኝ ነው። ግን በቃ አንብቡ ብቻ ነው የምላችሁ። እኔ እውነት አንብቡ። በዚህ ጾም በተለይ በደንብ ኮሜንቱ ቶሎ ቶሎ ነው የሚሄደው። አዎ እና ምን ነው ያው በየቀኑ አይደለ? የየቀኑ እኮ ተከፋፍሏል ከሰኞ እስከ እሁድ ድረስ። ስለዚህ ይሄኛው መዝሙረ ዳዊት ክፍል ይሄኛው መዝሙረ ዳዊት ክፍል አይባልም። ከሰኞ ጀምራችሁ የየቀኑን ማንበብ ነው። ማርያምን ማስረዳት ጎበዝ ስላልሆንኩኝ ነው። ላይቭ ደግሞ የመጀመሪያ ስለሆነ ነው። ለዛ ነው። እሱማ በእውነት እግዚአብሔር ይመስገን ነው። እሺ ችግር የለውም። አይ የሚጽፈታል ነው የሆነ ነገር እንሸልማቸው። ለነማ እዚህ ውስጥ ላሉት እኔ ልሸልም። ደስ ያለሽን ነገር የሆነ ነገር እንትን በያቸውና እኔ ልሸልም። እሺ ምን እናደርግላቸው? እንደዛ ሳይሆን አንተ አንድ ጉዞ አዘጋጅና በነፃ እናደርገዋለን ሁሉንም ነገር። ኦኬ አይመስልም? አሪፍ።
በቃ በነፃ ታታ ቅጥቅጡን ሞልተን አብረን እየዘመርን እንሄዳለን። በእውነት እንደዛ እናደርጋለን። ማረሜትና ያብ ስለዚህ አልደከመሽም? እሺ በእውነት እዘምርላችኋለሁ። አሁን ጾም ስለሆነ በደንብ ግን በድምፄ አልችልም። በገናውን ግን ደረድርላችኋል። ያብዬ ወይ አንተ ትዘምራለህ? በገና ጎበዝ ናት። አሁን ቀጣይ በገና ትደረድርላችኋለች። እኔ ማስተምሪኝ እያልኳት ነው። በገና ለምንድን ነው ግን ማታስተምሪኝ? እንዴ መቼ ጊዜ አለ? ጊዜ የለውም በእውነት አስተምሪ ነው በጣም በቃ እኮ ለዛ ነው አሁን ብዙ ሰው እንደዛ እያለ ስለሆነ አንድ ጉዞ በቃ እናዘጋጃለን። አሜን አሜን። ለእናንተም መልካም ጾም ይሁንላችሁ እና ደህና ደሩ እንባባል ይሆን? አይሰማም? ምን አልከኝ? ያውዬ ስልጣን ስጭኝ። የምን ስልጣን? ውሰድ እኮ ንኪው፣ ፕሮፋይል ንኪው። ምን ላድርግ? ፕሮፋይል ነካሽው፣ ከዛ 3 ነጥቡን ንኪው። እሺ ከዛስ? ከዛ ሞዴሬተር የሚል የለም? የለም። ኧረ ለሞዴሬተር ተይው በቃ። በእውነት የለም። ምን ለማድረግ ፈልገክ ነው? እኔ እንድቆጣጠር ላይብሽንም አብሬሽ እቆጣጠረዋለሁ። የገባሽ? እሺ በቃ ኔክስት በደንብ ታሳየኝና እንደዛ ያደርጋለሁ። አይሻልም? እውነት ነው። አሁንም ደግሞ የሚገርም ፊልም ልሰራላችሁ ነው። ውይ በእውነት ስለሱ ፊልም ቆይ አሁን ከምቀባጠር እንደዚህ ትንሽ ሲሄድ እነግራችኋለሁ። በእውነት በጣም በጣም ቆንጆ ፊልም፣ በጣም ኢትዮጵያ ውስጥ ያልተለመደ ያልተሰራ፣ በጣም በብዙ ነገር ወጣ ያለ ፊልም ልንሰራ ነው። ልትሰራ ነው። በጣም ቆንጆ ነው የሚሆነው። ያ ሁሌ የአማርኛ ፊልም ምናምን ስለሚባል እስኪ ለምን ትንሽ ወጣ አናረገውም ብለን እዛ እውነት በጣም ቆንጆ ፊልም ልንሰራ ነው። ይኸውልሽ አሁን የምሰጥሽ የምትሳምናት ሳሚያት፣ አሁን የምሰጥሽ ጊፍት ሳሚያት አንተ ሙትልኝ ነዋ። እምቢ አይደለም እግዚአብሔርን ጋራ አላቅም። ምን ነው ያረ ጊፍቴን ታከስራለች። ሳማት ምንድን ነው? ይሄ ኮፍያ ግን ማአት ጊዜ ነው የመጣው። ይምጣ በደንብ እህቴ ከላይ ቴክስት እያደረገችልኝ ነው። አይ ቲንክ ኤቭሪዋን ሙድ እያዘብኝ ነው መሰለኝ። ያስ ለንደን ኢዝ ብሉ። ማንም ሙድ አልያዘብሽም። ቤተሰቦች የምር ጥሩ በእውነት በቃ አሁን በሆነ ጊዜ አንዴ ቆንጆ ርዕስ ስናገኝ እየገባን እንወያያለን። ሶሪ ስለ መጽሐፍ እናወራለን፣ ስለ ህይወት እናወራለን፣ ስለ አንዳንድ ነገር እናወራለን አይደል? ብዙ ርዕስ አንስተሽ ማውራት ትችላለሽ።
ያው በህይወት ውስጥ በጣም ብዙ ርዕስ ስላለ ብዬ ነው። ትክክል አይደል? አዎ፣ በደንብ ሰውም ይማርበታል። ሀሳብ በደንብ የተሰጣጣን ቆንጆ ነገር እንደዛ እናደርጋለን። እና አሁን ቆይ ቲክታክ እሺ፣ ምን አልሽ? ቆንጆ ነገር ምን አይነት ኮንተንት ትሰራላችሁ ደስ የሚላችሁ አይደል? እሱንም ብጠይቃቸው ደስ ይለኛል። ምን አይነት ኮንተንት ትሰራላችሁ? አይ ዳንስ አትሰራም። ዳንስማ አልሰራም። አንደኛ አልችልም፣ ጎበዝ አይደለሁም። ግን እውነት ለመናገር ዘፈን ራሱ በዚህ በሰርጉ ነው እንጂ መስማት ካቆምኩኝ በጣም ቆይቻለሁ። ቭሎግ እያሉሽ ነው። ቭሎግ የሚለው አይሹ በዝቷል። ዴይሊ ቭሎግ። እሺ ቭሎግ አሪፍ ነው። Yes sir. We are the pride of world የተባለ ነው። ጥሩ ጥያቄ ነው የጠየቅሽው አይደለ? በቃ ከዚህ በኋላ የሚገራርም ብሎግ። እሺ በቃ ቆንጆ ብሎግ። ግን ያ አንተ ከቀረጽከኝ ነው ወይ ሀኒ? ኧረ እኔ ያለው እኔ በደንብ ነው የምቀርጽ፣ ችግር የለውም። አንቺ ፖስት ለማድረግ ያብቃሽ። እሺ እንደዚህ ቭሎግ ለሚል ህዝብማ በደንብ ፏ አድርጌ እየቀረጽኩሽ አሪፍ ነገር ትለቅላችኋለሽ። በቃ በእውነት እሺ። እንዳታስቡ ቤተሰቦች። ከዛ 1 ሚሊዮን እናስገባታለን አካውንቷን። 1 ሚሊዮን ፎሎወር። እሺ። አይ የመዝሙረ ዳዊትን አንዳንድ ክፍል እያሉ ነው። እሺ እንደዛ ማድረግ እንችላለን። ሁሉንም ቭሎግ ሲሆን አሁን መንፈሳዊ ብቻ ሳይሆን አንዳንድ ቦታዎችም ስትሄድ በመንፈሳዊ ብቻ አይደለም የሚገደቡ። እሺ ሌላም ቦታ ስትሄድ ምናምን ነው ቭሎግ የምታደርግላችሁ። መንፈሳዊም እንዳለው ነው ማለት ነው። እሺ የእግር መንገድማ እኔ መሄድ ብዙ ጎበዝ ነኝ ብዬ አላስብም ነበር። ግን በቃ ጅሮን ከሄድኩኝ ከዚህ በኋላ የትም ቦታ ሄዳለሁ ብዬ ነው የማስበው።